ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ናታን እንዴት ነህ? ደህና ነኝ ቬሮኒካ። ክረምቱ እንዴት ነው ቬሮኒካ? በጣም ጥሩ ነው። በዝናብም አለ ብርድም አለ። ከጓደኞቻችንም ጋር እንጫወታለን። በተለይ ደግሞ በጣም ደስ የሚለው ነገር አሁን በቤተክርስቲያን ትምህርተ ክርስቶስ የምንማርበት ጊዜ ስለሆነ በጣም ደስ ይላል። አዎ ቬሮኒካ ትክክል ብለሻል። በዚህ ክረምት ደግሞ ልጆች አዝናኝ አስደሳች እና አስተማሪ ፕሮግራሞችን ይዘንላችሁ እንመጣለን። በዛሬው ፕሮግራማችን አሃ ድራማ፣ አባ ጽጌ የሚያስተምሩን ትምህርት፣ እንዲሁም ሊሊያና ከልጆች ጋር የምትሰራው ክራፍት፣ ፍቅር የምትተርክልን አዝናኝ ትረካዎች ይዘንላችሁ መተናል። አሁን ወደ ፕሮግራማችን እንሄድ ልጆች። ደህና ናችሁ ልጆች? እንግዲህ ዛሬም በድጋሚ ተገናኝተናል። ሳምንቱን አልፈናል። ሳምንቱ እግዚአብሔር በሰጠ ጸጋ አሳልፎን ዛሬ ከናንተ ጋር ድጋሚ ተገናኝተናል። እግዚአብሔር ስም የተመሰገነ ይሁን። አሜን በሉ። አሜን። የሳምንቱ ትምህርት ታስታውሳላችሁ አይደል? ያላዳም ኃጢአት ጸነች ቅድስት ድንግል ማርያም ሆይ የሚለውን ጸሎት ምንድነው ሐሳቡ ምንድነው የሚለው ነገር አይተናል። ዛሬ ደግሞ በሌላ ርዕስ እንገናኛለን። ዛሬ ስለማን ቢሆን ጥሩ ነው? ስለ ጴጥሮስና ጳውሎስ። ጴጥሮስና ጳውሎስ ታውቋቸዋላችሁ? ታውቋቸዋላችሁ? አዎ። ጴጥሮስ ከ12ቱ ሐዋርያት አንዱ ነው። ኢየሱስ ክርስቶስ የሱን ተልእኮ እንዲፈጽሙ ስንት ሐዋርያት መርጧል? 12 መርጧል። ከነዚህ ከ12ቱ ሐዋርያት ጴጥሮስ አንደኛው ነው። የጴጥሮስን ህይወት በትንሹ ለማየት ጴጥሮስ እንግዲህ ከ12ቱ አንዱ የሆነ እንግዲህ ታሪኩ በጣም ሰፊ ስለሆነ ምናልባት በሌላ ትምህርታችን ጊዜ እናየው ይሆን። ነገር ግን ጌታችን ኢየሱስ ክርስቶስ ለጴጥሮስ ትልልቅ ኃላፊነቶች ሰጥቶታል። ምንድነው አንድ የምናውቀው ነገር? ምናውቀው ነገር እሺ በልባችሁ እኔን ያስባችሁ አሁን ጸሎት እናደርጋለን። እሺ ጸሎት የረሳሁት መስሏችሁ ነው አይደል? አረሳው። እንጸልያለን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሆይ ስለ ሁሉም ነገር እናመሰግናለን። ከዚህ በኋላም እናወራው የምንማረው ትምህርት ሁሉ በልቦናችን እንድታስቀምጠልን እንድትባርከን፣ በምንማረው ትምህርት አማካይነት ደግሞ እኛንም እንድትባርከን፣ ቤተሰቦቻችንም እንድትባርክልን፣ ምንወዳቸው ጓደኞቻችን ሁሉ እንድትባርከልን፣ ቤተክርስቲያናችንም እንድትጠብቅልን፣ ሀገራችንም ሰላም እንድታረግልን በእናታችን በቅድስት ድንግል ማርያም አማላጅነትና በቅዱስ ጴጥሮስና ጳውሎስ አማላጅነት እንለምናሃለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ለዘላለም። ቅዱሳን ጴጥሮስ ወጳውሎስ ሆይ ለምኑልን። ያላዳም ኃጢአት የተጸነች ቅድስት ድንግል ማርያም ሆይ ለምኝልን። እኛ ደጅ ለምንጠናሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና እንደነገርኳችሁ ጌታችን ኢየሱስ ክርስቶስ የሱን ተልእኮ እንዲፈጽሙ ሐዋርያቶች ሾመዋል፣ መርጧል። ዋናው ነገር በመድረክ ላይ እሱ የጀመረውን የወንጌል ስብከት፣ እሱ የጀመረውን የማዳን ስራ፣ የማዳን ተልእኮ ትምህርት፣ መፈወስ፣ ማስተማር፣ መቀደስ የመሳሰሉ ነገሮች ሁሉ ጌታችን ኢየሱስ ክርስቶስ በመድረክ ሲመላለስ አድርጎ ነበር አይደል? ከዛ በኋላ እሱ በ40ኛው ቀን ወዴት ሄደ? በ40ኛው ቀን ስንል ከምን ጀምሮ ነው? ከሙታን በተነሳ አይደል? ከሙታን በተነሳ በ40ኛው ቀን ወደ ሰማይ በክብር ወጥቷል አይደል? ስለዚህ በምድር የሚቀሩ ማን ናቸው? ሐዋርያት ናቸው። ሐዋርያት የጌታችን የኢየሱስ ክርስቶስ ትምህርት ያወቁና የተረዱ ሰዎች ናቸው። ከሱ ጋር የነበሩ ሰዎች ናቸውና እነዚህን 12 ሐዋርያት ሲመርጥ ዋናው ዓላማ የጀመረውን ስራ፣ የጀመረውን የማዳን ስራ፣ የወንጌል ስብከት በዓለም ሁሉ እንዲያሰራጩና እንዲያስቀጥሉ ነበር ዋናው ዓላማ ማለት ነው። ይገባችኋል አይደል? ስለዚህ ከነዚህ ከ12 ሐዋርያት ጴጥሮስ አንዱ ነው። ጴጥሮስ በስራው ምንድን ነበር? አሳሚ አጥንት እና ጌታችን ኢየሱስ ክርስቶስ መከተል ከጀመረበት ጊዜ ጀምሮ ሁሉ ጊዜ እግዚአብሔር ከኢየሱስ ክርስቶስ ጋር
የማይጠፋ የሚሰማ ጥያቄ የሚጠይቅ እንደውም ታሳውሳላችሁ አይደል በጸሎተ ሐሙስ ቀን ጌታችን ኢየሱስ ክርስቶስ ካደረጋቸው ነገሮች አንዱ የሐዋርያት እግር ማጠቡ ነው አይደል ታሳውሳላችሁ እና የዛኔ ምን ነበር ያለው ተዘጋጅቶ ጌታችን ኢየሱስ ክርስቶስ እጁ ልብሱን እንደዚህ ሰብስቦ ምናምን ውሃ አምጥቶ ምናምን ሊያጥብ ሲል ጴጥሮስ ምን አለ አሁን የማታጥበኝም እንዴ ከሆነ እኔ ነኝ ማጥብህ አለ አይ በቃ መሆን ስላለበት መታጠብ አለብህ አለ ጌታችን ኢየሱስ ክርስቶስ ለጴጥሮስ ከዛ እንደዛ ከሆነማ እግሬን ብቻ ሳይሆን ምንን ይጠበኛል ምንን ይጠበኛል ሰውነቴ በሙሉ ይጠበኛል ማን ጴጥሮስ ለጌታችን ኢየሱስ ክርስቶስ አይ እናንተማ አሁን ሰውነታችሁ ሳይሆን እግራችሁ ብቻ ነው ምክንያቱም ካዳኙ ከክርስቶስ ጋር ከኔ ጋር ስለሆናችሁ እናንተ አሁን መታጠብ ያለባችሁ እግራችሁ ብቻ ነው ብሎ ይመልስለታል ኢየሱስ ክርስቶስና በብዙ መንገድ ይጠይቋል እንደውም ትክደኛለህ ወይ ጴጥሮስ ትወደኛለህ አውድሃለሁ እነዚህን ግልገሎችን ጠብቅ ጴጥሮስ ወይ ትወደኛለህነ የዮና ልጅ ስምዖን ወይ ትወደኛለህነ አው ግልገሎችን ጠብቅ 3 ጊዜ አይደል ታሰውሳላችሁ አይደል 3 ጊዜ ደግሞ ትክደኛለህ ብለው ነበር አይደል ኢየሱስ ክርስቶስ ለጴጥሮስና መጽሐፍ ቅዱስ ስታነቡ ብዙ ነገር ስለ ጴጥሮስ ማንሳት ትችላላችሁ ሐዋርያው ቅዱስ ጳውሎስም ስታዩ ሐዋርያው ቅዱስ ጳውሎስ ከጴጥሮስ ለየት የሚያደርገው ከ12ቱ አይደለም ነገር ግን በኋላ ላይ የመጣ ከነዚህ ልክ እንደ ሐዋርያት ሆኖ ትልቅ አገልግሎት ይሰጣል ሐዋርያው ቅዱስ ጳውሎስ እንግዲህ በዚህ በመጽሐፍ ቅዱስ ትልልቅ ሚና በስብከተ ወንጌል ትልልቅ ስራ ከሰሩት ከሐዋርያት በኋላ ከሐዋርያት እንደ ሐዋርያት ነው ግን ከ12ቱ አይደለም ግን ትልቅ የሐዋርያነት ስራ ይሰራ ሰው እና ሐዋርያው ቅዱስ ጳውሎስም ደግሞ ታሪኩ ስታዩ በጣም የሚገርም ነው አማኝ አልነበረም ጌታችን ኢየሱስ ክርስቶስ የሚያምን ሰው አልነበረም እንደው ጌታችን ኢየሱስ ክርስቶስ የሚከተሉ ሰዎች ምን የሚያደርግ ነበር የሚያሳድድ የሚያስቃይ ሰው ነበር ለምን አመንክ ብሎ ለስደት ለግድያ ምናምን የሚያደርስ ነበርና አንድ ቀን ጉዞ ላይ ያለ ጌታችን ኢየሱስ ክርስቶስ ይገለጥለታል ወደ ደማስቆ ጉዞ ሲያደርግ ለምድሩ ወደ ደማስቆ እየሄደ ነበር አሁንም ክርስቲያኖች ለማሳደድ እየሄደ በነበረበት ሰዓት ጌታችን ኢየሱስ ክርስቶስ ይገለጥለታል ሳኦል ለምን ታሰደኛለህ ይለዋል በቃ በጣም ደንግጧል በኃይለኛ ነጎድጓድ በሆነ ድምጽ ነው ከሰማይ መልእክት እንግዲህ ወደ ጳውሎስ መጣውና ለምን ታሰደኛለህ ይለዋል አንተ ማን ነህ እኔ ኢየሱስ ነኝ እኔ ብሎ እንግዲህ ጌታችን ኢየሱስ ክርስቶስ ማንነቱን ለጳውሎስ ሲገልጥለት ነው ከዛ በኋላ ግን ጳውሎስ ሙሉ በሙሉ ህይወቱ ይቀየረና ጌታችን ኢየሱስ ክርስቶስ ትንሳኤ መስበክ ጀመረ በዓለም እንግዲህ ስብከተ ወንጌል በጣም ነፍሱን ህይወቱን እስከመስጠት ድረስ በትልቅ መስዋዕትነት ጌታችን ኢየሱስ ክርስቶስ ቃል ስብከተ ወንጌል ሲያስፋፋ የነበሩ ሰዎች ናቸው ሁለቱም እነዚህ ሐዋርያት ዋናው ነገር ምንድነው ታሪካቸው ማወቅ እንዳለ ሆኖ ለምንድነው እንግዲህ በቤተክርስቲያን እንደ ቅዱሳን እንደ ትልልቅ ቅዱሳን መንቆጣቸው ለምንድነው እንግዲህ ህይወታቸው ለምን ስለሰጡ ነው ለእግዚአብሔር አገልግሎት የሰጡ ሰዎች ናቸው ህይወታቸው ማንነታቸው ስራቸውን ሁሉ ትተው ለእግዚአብሔር አገልግሎት ለስብከተ ወንጌል ራስ መስጠት ማለት ነው የራሳችን የሆነ ነገር ትተን በቃ ሰውን ማገልገል ማለት ነው እና እነዚህ ሰዎች የራሳቸው የሆነ ነገር ሁሉ ትተው ማንን ሲያገለግሉ የነበሩ ናቸው ጌታችን ኢየሱስ ክርስቶስ ሲያገለግሉ የነበሩ ናቸው ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ያደረገው ነገር ግን ሰማይ ከወጣ በኋላ እነሱ ያ የክርስቶስን ስራ በምድር ያስቀጠሉ ናቸው ማለት ወንጌል እስከ ዓለም ጥግ ድረስ በመሄድ በተለይ ሐዋርያው ቅዱስ ጳውሎስን ህይወት ስታዩ ያልዞረበት ሮማን ብትሉ ግሪክ ብትሉ ኢየሩሳሌም ብትሉ ያልሄደበት የሄደበት ምክንያት ግን ምንድነው አማኝ ያልሆኑ ሰዎች እንዲያምኑ የጌታችን የኢየሱስ ክርስቶስ የትንሳኤ ዜና መልካም ዜና ሲያበስር የነበረ ሰው ስለዚህ ዋናው ነገር ከነዚህ ሁለቱ ሰዎች ከነዚህ ትልልቅ ሐዋርያት ምንማረው ነገር ቢኖር ምን መሰላችሁ ማገልገልን እናንተ በተሰጣችሁ አቅም በተሰጣችሁ ዕውቀት በተሰጣችሁ ነገር ሁሉ ለእግዚአብሔር አገልግሎት እንድታውሉ ሰዎችን ለማገልገል ሰዎችን ለመርዳት ወደ ኋላ እንዳትሉ ነው ዋናው ነገር ስብከተ ወንጌል እንግዲህ የእግዚአብሔርን ቃል ማስተማር አንድ ነው ሌላኛው ደግሞ የእግዚአብሔር ቃል ደግሞ ወጥቶ በህይወት መኖር ደግሞ መሰረታዊ ነገር ነው በህይወት መኖር ማለት የጌታችን ኢየሱስ ክርስቶስ ወንጌል እየሰበኩ በህይወት መኖር ማለት ወንጌል የሚናገረውን ቃል መተርጎ ማለት ነው
ወንጌል የሚናገረው ቃል በፍቅር መኖር ነው ለሰዎች ፍቅር መስጠት ነው ከሰዎች ፍቅር ሲመጣልን መቀበል ነው የተበላሸ ነገር ካለ ማስተካከል ነው የተጉዱ ሰዎች ካሉ ማገዝ ነው የእግዚአብሔር የፍቅር ስራ መስራት ማለት ነው ስለዚህ እናንተ በተሰጣችሁ ዕውቀት በተሰጣችሁ ሁሉ እግዚአብሔር የሚወደው ነገር ማድረግ ማለት ለስብከተ ወንጌል ራስን መስጠት ማለት ነው ከነዚህ ሐዋርያት ምንማረው ነገር ይሄ ነው እነዚህ ሐዋርያት ህይወታቸውን ስታዩ ለስብከተ ወንጌል በቃ እስከ መሰቀል ድረስ የደረሱ ሰዎች ናቸው ጌታችን ኢየሱስ ክርስቶስ ስለመሰከሩ በአማኝ ባልሆኑ ሰዎች ላይ ስቅላት ደርሶባቸዋል በተለይ ቅዱስ ጴጥሮስ ተሰቅሎ ነው የሞተው በነገራችን ሰቅለውት ነው የሞተው ሐዋርያ ጳውሎስ ደግሞ አንዴ ሲገረፍ አንዴ ሲደበደብ አንዴ ሲሰደድ አንዴ ሲታሰር መከራውን አይቶ ነው በቃ በዚህ ዓለም ያሳለፈው ግን ሐሳቡ ምንድን ነበር ዓለምሰደድ ይችል ነበር ዓለምሰደድ ከፈለገ ወንጌሉን ስብከቱን ማቆም ነበርበት ግን እሱ ማቆም አይፈልግም ገብቷችኋል ማቆም ስለማይፈልግ እግዚአብሔርን ቃል መስበክ ስለነበረበት ስደት ይደርስበታል መከራ ይደርስበታል ጭንቅ መደብደብ በጣም ብዙ መከራ አይቷልና እናንተም እንደዚሁ እኛ ሁላችንም እንደዚሁ በዚህ ዓለም ስንኖር ከቤተሰባችን ጋር ከጓደኞቻችን ጋር ባለን ነገር ሁሉ እግዚአብሔር የሚወደውን ስራ በመስራት እግዚአብሔር የሚወደው ነገር በመናገርና በማድረግ ለስብከተ ወንጌል ራሳችን እንሰጣለን ማለት ገብቷችኋል እግዚአብሔር የሰማነውን ቃል በልባችን ያሳድርልን እናንተንም ይባርካችሁ ያሳድጋችሁ እሺ ዛሬ ትምህርት እዚህ ላይ እናቆማለን እንጸልያለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ቅዱስ አባት እግዚአብሔር ሆይ ስለ ሁሉም ነገር እናመሰግንሃለን ጊዜያችንም የቀሩን ሁሉ እንድትባርክ እንድትቀድስ እኛንም ፍቅርህን እንድታበዛ በእምነት እንድታሳድገን ስንል በእናታችን በቅድስት ድንግል ማርያም አማላጅነት እንለምንሃለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን መልካም ሳምንት ይሆንላችሁ
ልጆች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ አሁን ደግሞ ክራፍት የምንሰራበት ሰዓት ነው። ለዛሬ ዘንላችሁ የመጣነውን ተከታተላላችሁ። ለዛሬም ሰሞኑን አብረውኝ ሲቀርቡ የነበሩ ደንበኞቻችን እንግዶቻችን እዚህ መተዋል። በጣም እጅግ አድርጌ በእናንተ ስም አመሰግናቸዋለሁ። ቤቴል አለች እዚህ ጋር፣ ሩትም አለች፣ ኤሊያናም አለች እዚህ። ከዚህ በፊት ራሳቸውን አስተዋውቃቸዋል። ስለዚህ ቀጥታ ወደ ስራችን እንገባለን ማለት ነው። ለዛሬ ይዘንላችሁ የመጣነው ነገር በዚህ እንደምታዩት የለስላሳ ወይም የውሃ ክዳኖቹ እነዚህ ማለት ነው። በእነዚህ ጌጥ መስራት ነው። የልብ ቅርጽ እናስጌጣለን ማለት ነው። ከዛ የዛ የልብ ቅርጽ ላይም መጻፍ የምንፈልገው መልእክት መጨረሻ ላይ እናሳያቸዋለን። እንግዲህ የሚያስፈልገን ልጆች እንደዚህ ጠንከር ያለ ካርቶን ያስፈልገናል። እንደዚሁም የዚህ ያጠራቀማችሁት የውሃ ወይም የለስላሳ ክዳን ያስፈልጋል። እንደዚሁም ውሃ በደንብ ጠበቅ እንዲያደርግልን ማለት ነው። እነዚህ ትንሽ ጠንከር ስለሚሉ ውሃ ያስፈልጋችኋል። እንደዚሁም ከተር ያስፈልጋል። ይሄ ከተር እንደዚህ አድርገን ካርቶኑን የምንቆርጥበት ማለት ነው። ሁሉ ጊዜም እንደምነግራችሁ ከተሩ ህፃናቶች በተለይ እንደዚህም እዚህ ያሉትም ይሄንን ባይጠቀሙ ጥሩ ነው። ለወላጆቻችሁ ቁረጡልን ብላችሁ መጀመሪያ ታሳያላችሁ ማለት ነው አይደለ? ለዚህ ነው እኔ አዘጋጅቼ አሁን የመጣሁት። እንደዚሁም ደግሞ ቀለሞች ያስፈልጋሉ፣ ብሩሽ ያስፈልጋል ማለት ነው። እሺ እንደዚህ ካዘጋጃችሁ በኋላ እንደ ይሄንን ሁለት ከፍ ያለና አነስ ያለ የልብ ቅርጽ ታዘጋጃላችሁ። ከዛ ካርቶናችሁ ላይ እንደዚህ ታደርጉና ይሄንን እንደዚህ ቅርጹን ታወጣላችሁ ማለት ነው። መሐለኛዋንም እንደዚሁ ውስጥ እንደዚህ አድርገን ቅርጹን እናወጣለን። ከዛ ይሄ ከተር የሚያስፈልገው ለዚህ ነው ልጆች፣ ምክንያቱም ይሄ ወፈር ያለ ስለሆነ ማለት ነው። መጀመሪያ አነስ ያለችዋን መሐል ያለችዋን እንደዚህ ቀስ እያልን ቆርጠን እናወጣለን። ከወጣች በኋላ ከፍ ያለው ደግሞ እዚህ ጋር አይደል ያለው፣ እሱንም እንደዚህ ያደረግን ቆርጠን እናወጣለን። ይሄ አሁን አንጠቀምበትም። እቺ ምናልባት ለሌላ ጊዜ ለሌላ ስራ ልጠቅመን ትችላለች ማለት ነው። እንደዚህ አድርገን መጨረሻ ሁለቱን ስናወጣ ይሄን የመሰለ የልብ ቅርጽ ይኖራል ማለት ነው። አሁን ይሄንን ነው እኛ የምናስጌጠው ማለት ነው። በጣም ጥሩ ልጆች። እሺ አሁን እንጀምራለን። ስለዚህ አሁን እንግዲህ መጀመሪያ እናጣብቅና ቆርኪዎቻችንን ከዛ ቀለም እንቀባለን ማለት ነው ቆርኪውን። እሺ ውሃችሁን ታዘጋጃላችሁ። ታረጉና ይሄንን እንደዚህ ቀባላችሁ ቆርኪውን ለማጣበቅ እንዲያስችል። እሺ ጥሩ ነው። እንደዚህ ክብ ማረጉም ጥሩ ነው። አልከፈታል። ይሄን አሁን ማጣበቅ ትጀምራለሽ። ጌታ ሆይ አጣብቀዋል ብያስባለሁ። እንደዚህ ሞክሪ አጣብቂ በደንብ በኋላ ስታቆሚ እንዲጠርቅ። እሺ ከዛ ስታጣብቂ ጎበዞች ቶሎ እሺ በየተራ እንግዲህ ቆርኪያችሁን እዚህ የልቡ ቅርጽ ላይ
በማጣበቂያችሁ ታጣብቃላችሁ ማለት ነው። የሚበቃሻል መሰለኝም አያጣብቅም በደንብ በዛ በኋላ ደግሞ እንደገና የቀረው እንግዲህ ሁልጊዜ ያው በክራፍት ፕሮግራማችን ላይ የልብ ቅርጽ በተለያየ መልኩ እንሰራለን አይደለ ኤሊያና? ተከታትላችሁ ከሆነ እና ሁሌም የልብ ቅርጽ ለምን እንደምንጠቀምበት ብዙ ጊዜ የልብ ቅርጽ ምልክት ልበ ኢየሱስንና ልበ ማርያምን ስለሚያስታውሰን ነው። እናም ብዙ ሰላምና ፍቅርን ይገልጻል። የፍቅር ምልክት ነው። ትክክል። ስለዚህ እኛም በመጨረሻ እንግዲህ የሚኖረን መልእክት አለ ማለት ነው። በዚህ ላይ ልቡን ሰርተን ብቻ ከምንተወው መልእክት እናዘጋጃለን። ቁጭ እያደረግሹ በኋላ ጠንከር እናደርገዋለን። እንቀባሁን እንደዚህ ቀጥይ እስቲ ቤቴል ጎበዝ። ትንሽ በዛ ሰፋ አርጊና በዛ ጎበዝ። ቤቴል ጥሩ ነው። ተጣበቀ ነው። እሺ ጎበዝ። እሺ አሁን ቀጥሎ እንግዲህ ልጆች ምንድነው መሰላችሁ መልእክታችን በዚህ ልብ ላይ ለኢየሱስ ያለንን ፍቅር መግለጽ ነው። እሺ ስለዚህ በዚች ባዘጋጀችኋት ወረቀት ላይ ኢየሱስ እወድሃለሁ ብለን እንጽፋለን። ከፍ ከፍ ያደረግን ግን እንዲበቃ አርገን ቦታው። እሺ ጎበዞች፣ ኢየሱስ እወድሃለሁ። በጣም ጥሩ። እንግዲህ አሁን እየጻፋችሁም በዛውም ግን ደግሞ ያዘጋጃችሁትን ቆርኪ ከለሩ ያማረ እንዲሆን ያዘጋጃችሁትን ቀለም እንደዚህ ትቀባላችሁ ማለት ነው። እቺ ቀርታለች። ይሄንንም ማድመቅ ለቀባው።
እናንተ ልጆች ይሄንን ጽሁፉን በማርከር መጻፍ ትችላላችሁ ጎላ ብሎ እንዲታይ ማለት ነው እኛ ለጊዜው ከለር ቀለም ስለሆነ ያዘጋጀነው በቀለም እንጽፋለን ጎበዝ ይለፍ ወደዛ ምንም ችግር የለውም ሌላ ስጻፊ እስቲ አንዴ እንደዚህ እንገልብጠውና አይደርስም ትንሽ ቆይ ታሳየናለሽ ማለት እነዚህ እንደዚህ እንዲሆኑልሽ ብለሽ ነው እነዚህም ቀባቸው ይሆናል ትንሽ አይደል እዚህ ጋር ከዛ እንዲጣበቅልሽ እሺ ጨረሳችሁ ኦኬ እንደዚህ እናድርግ እንደዚህ ያሺ ኦኬ ያሺ ቀስ ብለሽ ገልበጥ አድርጊ ገልበጥ ጨረሳችሁላችሁ አጣብቅ ኦኬ
ልጆች እንግዲህ ለዛሬ ይሄንን የመሰለ ክራፍት ሰርተንላችኋል እንደወደዳችሁት ተስፋ እናደርጋለን እንደተከታተላችሁንም እናምናለን እናንተም እንግዲህ ሰርታችሁ እንድትሞክሩ እንጋብዛችኋለን እስኪ ደርቅ ድረስ ነው እንግዲህ ይሄን ይመስላል ሁላችንም እስቲ ለልጆች እናሳያቸው ለዚህ እንግዲህ የሚያስፈልጋችሁ ነገር ምናልባት ማጣበቂያው ጠንከር ያለ እንዲሆን መፈለግ ነው ከዛ ግን እነዚህን ቆርኪዎች ወድቀው ታገኛችኋላችሁ ካርቶን ያስፈልጋል ቅርጹን እንግዲህ አውጥታችሁ እንደዚህ አርጋችሁ ሰርታችሁ ለግድግዳችሁ ጌጥ ለሰዎች ስጦታ መስጠት ትችላላችሁ የኢየሱስንም ፍቅር በዚህ ላይ ጽፋችሁ ትገልጻላችሁ ማለት ነው ለዛሬ ይሄን ይመስል ነበር እንግዲህ በሚቀጥለው ሳምንት በሌላ ክራፍት እስክንገናኝ ድረስ ደህና ሁኑ እዚህ ላይ እንሰናበታችኋለን ቻው ቻው ሰላም ውድ ጓደኞቼ እንደምላላችሁ እኔ ፍቅር አብዬ ነኝ እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው ልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ ልጆች የዛሬው የፕሮግራማችን ዋና ርዕስ ምልክት ሳያዩ ስለማመን ነው ከመጽሐፍ ቅዱስ ቶማስ የጌታን ቁስል በእጁ ለመንካት ስለመጠየቁ ያለውን ታሪክ ከዮሐንስ ወንጌል አነብላችኋለሁ ተከታተሉኝ እሺ ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉት እርሱ ግን የችንካሩ ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ ቶማስም ከእነርሱ ጋር ነበር ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ እጅህንም አምጣና በጎኔ አግባው ያመንህ እንጂ ያላመንህ አትሁን አለው ቶማስም ጌታዬ አምላኬ ብሎ መለሰለት ኢየሱስም ስላየኸኝ አምነሃል ሳያዩ ያመኑ ግን ብፁዓን ናቸው አለው ልጆች የዛሬ ትረካችን ርዕስ ምልክት ሳያዩ ስለማመን ነበር ሐዋርያው ቅዱስ ቶማስ ጌታውና አምላኩ ኢየሱስ በመስቀል ሞት ከተለየው ጊዜ ጀምሮ በታላቅ ሐዘን በድንጋጤና ተስፋ መቁረጥ ቆይቷል ጓደኞቹ ደቀ መዛሙርት መምህራችን ተነስቷል ብለው ሲደሰቱ እርሱ ራሱ ስላላየ ሳያምን ቆየ አለማመን ኃጢአት አይደለም የሁላችንም ደካማ ጎን ነው ጸሎት ስናደርግና በእግዚአብሔር ፊት ስንቀርብ እምነት ጨመርልኝ ማለት ተወዳጅ ጸሎት ነው እምነት የመንፈስ ቅዱስ ስጦታ ነው ለሁላችን ደግሞ እግዚአብሔር እንዲያደርግልን ምልክት ሰጠን ወይም ተአምራት የምንለው ነገር በህይወታችን ሳይሆን እንኳን እግዚአብሔር ሁሉ ጊዜ ከኛ ጋር እንዳለ ማመን አስፈላጊ ነው ቁስሎችን ካላየው አላምንም ያለው ቶማስ ጌታ ሲገለጽለት በእርግጥ ታላቅ እምነትን አሳይቷል ውድ ጓደኞቼ እግዚአብሔር የሁላችንንም እምነት እንዲጨምር ጸሎቴ ነው ስላዳመጣችሁኝ በጣም አመሰግናለሁ በቀጣይ ሳምንት እስከምንገናኝ ደህና ቆዩኝ ተመልሰን መተናል ፕሮግራማችን እንደወደዳችሁት እርግጠኞች ነን አዎ ቬሮኒካ በጣም ጥሩ ፕሮግራም ነበር ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን ቻው ቻው